እኔ ብዙውን ጊዜ ከዲያብሎስ ጋር ህብረት የለኝም፣ ከሰይጣን ጋር ህብረት የለኝም፣ ከሳጥናኤል ጋር ህብረት የለኝም። ይሄ የሚወቀጥለት የሚጨስለት የሚጨፈለቅለትን እንዲህ እለዋለሁ፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እቅዳችሁ አይሳካ። እናንተ የዲያብሎስ ልጆች ፕሮግራማችሁ አይሳካ። እናንተ የቅዱሳን ጠላቶች ፕሮግራማችሁ አይሳካ። እግዚአብሔር ይቅደማችሁ። የእግዚአብሔር እሳት በእናንተ ላይ ይውረድ። የቅዱሳን ጠላቶች የወንጌል ጠላቶች እግዚአብሔር ይቅደማችሁ በጌታ በኢየሱስ ክርስቶስ። አንተ እግዚአብሔር ሲቀድም እኮ ነገር እኮ ውብ ነው የሚሆነው በኢየሱስ ክርስቶስ። እንዲህ ነው የሆነው ለኪዳኑ ህዝብ ለእስራኤል እግዚአብሔር ቀደመለት። እግዚአብሔር ቀድሞለት እያለ ፈርዖን ብዙ ታገለ። ህዝቡን አለቅም ሊል፣ ህዝቡን ሊይዘው፣ ህዝቡን ሊያስጨንቀው፣ ህዝቡን ጡብ ሊያስረግጠው፣ ህዝቡን ዘመኑን ሊበላው፣ የእግዚአብሔርን ህዝብ የኪዳኑን ህዝብ እግዚአብሔር ዋጋ የከፈለለትን ህዝብ ያስጨንቀው ነበር። ነገር ግን እግዚአብሔር ቀድሞ ነበር። ከዚያም በኋላ እንዲሆነ ልቀቅ አለው ፈርዖንን፣ አለቅም አለ። እግዚአብሔር ማለት ራሱ ማን ነው አለ። እግዚአብሔርን ተሳለቀበት ፈርዖን። እግዚአብሔርነቱን ሊለቅ ወይም ደግሞ ሊገልጥ ፈልጎ ፈርዖንን በጓጉንቸር በቸነፈር በዝንብ በቅማል በተባይ መታው። ፈርዖን ግን ልቡን አደነደነ፣ ሊሰማ አልቻለም። ከትላንትናው በበለጠ አጠነከረ። አንድ የሚገርመኝ ቃል አለ። የእግዚአብሔርን ልብ የፈርዖንን ልብ ያደነደነው እግዚአብሔር ራሱ ነበር። የእግዚአብሔርን ጥልቅ ሚስጥር ማንም ሊመረምረው በማይችል ሁኔታ ልቡን አደንድኖ ከዚያም በኋላ ፈርዖን በጣም አስጨነቃቸው። የኪዳኑን ህዝብ የእስራኤልን ህዝብ መተው እንዲያሉ ለሙሴ ነገሩት። ሙሴም እግዚአብሔርን ጠራው። ተለማምዶ ነበር፣ እግዚአብሔርን ያውቀው ነበር፣ ከእግዚአብሔር ጋር ይነጋገር ነበርና ሙሴ እግዚአብሔርን ጠራው። እግዚአብሔርም ነገረው ለሙሴ በሚናገረው በሚተዋወቁበት ቃል። ከዚያም በኋላ እንዲህ ሆነ። ሙሴ መጥቶ የሰማውን ቃል ለህዝቡ እንዲረጋጉ እንደዚህ አለው፣ አይዟችሁ አለ። በ14ኛው ምዕራፍ ላይ ቆሙ አለ። እግዚአብሔር ስለናንተ የሚያደርጋትን ማዳን እዩ አለ። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ አለ። ዛሬ የምታዩአቸውን እነዚህን ጠላቶቻችሁን፣ እነዚህ የሚያስጨንቋቸውን ለዘላለም አታዩአቸውም አለ። ከዛ ህዝቡ ይጓዝ ጀመር። እግዚአብሔር እንደነገራቸው ሙሴም እንደነገራቸው ፈርዖንም ከኋላ ይከተል ነበር። ባህርን እግዚአብሔር ከፍሎ እንደ ግድግዳ አቁሞ ህዝቡን አሻገር። የእግዚአብሔር ህዝብ የኪዳኑ ህዝብ በተሻገረበት ባህር እግዚአብሔር በከፈለው ባህር ጠላት ሊገባ አሰበ። አቤት ጠላት እንዴት ሞኝ ነው! አቤት እንዴት ሰይጣን ሞኝ ነው! አቤት እንዴት ፈርዖን ሞኝ ነው! ግን ገባ። ሲከድን እግዚአብሔር አምላክ ራሱ እንደከፈለው ራሱ እግዚአብሔር ከደነው። ከዛን ትላንትና ሙሴ በ14ኛው ምዕራፍ ዘጸአት ላይ እንደተናገረ ወደ ኋላ ሲዞሩ ግብፃውያንን አዩአቸው ሬሳቸውን። እስራኤል የኪዳኑ ህዝብ ተሻግሮ ወደ ኋላ እስራኤል ዞሮ የግብፃውያንን ሬሳ አየ። ከዚያም በኋላ 15ኛው ምዕራፍ ላይ እነ ማርያም ከበሮን አንስተው በክብር ከፍ ከፍ ብሏልና ለእግዚአብሔር እንዘምራለን አሉ። ኃይላችንም ዝማሪያችንም እግዚአብሔር ነው አሉ። ጌታ ለዘላለም ይባረክ። እንዲህ ልበለው ለዲያብሎስ፣ እንዲህ ልበላቸው ለጠላቶቼ፣ ጠላቴ እንደ ድንጋይ ጭጭ ዝም ብሎ በባህር ላይ ይሰጥማል። የጠላቴን ሬሳ የማይበት ዓመት፣ እኔ የምሻገርበት ዓመት፣ እኔ የማልፍበት ዓመት፣ እኔ የምበለጽግበት ዓመት፣ እኔ መልካሙን የሚሆንልኝ ዓመት፣ እኔ በጌታ በኢየሱስም የእግዚአብሔርን ወንጌል ከትላንትናው በበለጠ የማገለግልበት ዓመት። ይሄ የመስፍን አምላክ እግዚአብሔር ይባላል። ስሙ ለዘላለም ይባረክ። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ የኔም የልጁ የመስፍን አምላክ ነው። እግዚአብሔር ለዘላለም ይባረክ። እንዲህ ልበላችሁ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እመኑ፣ ትድናላችሁ። እናንተና ቤተሰቦቻችሁ ይድናሉ። ጌታ ለዘላለም ይባረክ።